የዚህን ጉባኤ በምን እንትን ላጠልሸውና ገንዘብ ላገኝ የሚለውን አስቦ የሚናገር ሰው እንዳለ ሊታወቅ ይገባል። አሁን እግዚአብሔር እንግዲህ መልሶ ያመጣው መናፍቅ የነበረው ሰውዬን ምንድነው የሚያደርገው? ገባ፣ ስትራቴጂ ቀየሰ። ሰውን ገቢ ሊያገኝ የሚችለው በምንድነው ሚሊዮን ሲያስብ ይህን ነገር አግኝቷል። ስለዚህ የቻላችሁ ሰዎች የዚህ ፕሮግራም የምታዳምጡ የመላከ መንገራት ግርማ ወንድሙ ጉባኤ ተጠቃሚዎችም ከተለያየ ሱስ ከባዕድ አምልኮ ኢየሱስም አይነት አለው ብያለሁ ቀድም። ምንድነው ግላዊ ሱስ ነው፣ ተመሳሳይ ጾታ ግንኙነት ሱስ ነው፣ ማጨስ ሱስ ነው፣ መቃም ሱስ ነው። ከነዚህ አይነት ሱሶች ወጣችሁ እንደው ደግሞ በየቤታችሁ ላይ የጸሎት ቤት እንትን ብላችሁ እየሰገዳችሁ ያላችሁ ሰዎች የዚህን ጉባኤ ውለታ በምን እንደምትመልሱ የቻላችሁትን አስተዋጽኦ ብታደርጉ። ከዛ ውጪ ጸጋቸው ምንድን ነው? በእርግጥም የመፈወስ ብቻ ነው ወይ ሲባል በፍጹም አይደለም። የእግዚአብሔርን ትምህርት ወይም ደግሞ የመጽሐፍ ቅዱስን የእግዚአብሔርን ቃል ማንም ቢናገረው ትክክለኛ እስከሆነ ድረስ የከሌ ይበልጣል የከሌ ያንሳል አይባልም። ግን አንድ ነገር ልብ ማለት ያለብን ነገር አለ። ምንድነው እሱ? የማስረዳት ወይም ደግሞ ከነባራዊ ሁኔታው ጋር ከዘመኑ ጋር እያገናዘቡ ከኑሮዋችን ዘዴ ጋር እያገናዘበ የመጽሐፍ ቅዱስን ቃል እያመጣ የሚያስተምር ነው ትልቅ መምህር የሚባለውና እኔ መድኃኒዓለም ሲያስተምር መድኃኒዓለም፣ ጊዮርጊስ ሲሄድ ጊዮርጊስ፣ አቦ ሲመጣ አቦ እየሄድኩኝ አብሮ የተማርኩት መምህራን የመምህር ግርማ ጉባኤ ሳላቅ ብዙ መምህራን እንዳለው አስታውሳለሁ። ግን በእሳቸው የማስተማር ልክ መጽሐፍ ቅዱስንና ነባራዊ ሁኔታን ወይም ደግሞ የአኗኗር ዘዴያችንን ዘመኑን የዋጀ ትምህርት አስተምረዋል ብዬ ማስታውሳቸው ሰዎች የሉም። ስለዚህ ይሄ በትክክል ሁለት ጸጋ እንደተሰጣቸው በማያሻማ መልኩ ያስረዳል ማለት ነው። እና እንደውም አቡነ ሄኖክ ይሄንን ሲናገሩ እንባቸው መጥቶ ነው ያየዋቸው። እንደውም ከጀርባ የነበሩ ስብከተ ወንጌሎች አይናቸውን እየጠረረጉ እያለቀሱ ነበር የሚያዳምጡትና ህዝቡ ሲፈወስ በዛ ድባብ ውስጥ ሆነው ነበር እንትን የሚሉት የገለጹት ሁኔታና ሲዲያቸውን ሳይ ቃላቸው ይጣፍጣል፣ በጣም ተመሰጥኩኝ በሚል በጣም ልብን በሚነካ እንትን ነበር የገለጹት እና እንትናቸው ተሰጧቸው ወይም ደግሞ ጸጋቸው ሁለት ነው ለማለት ነው። የሰው ልጅ ከተሰጣቸው 7 ሀብታት ውስጥ ሁለቱን ጸጋ በትክክል ተሰጠው ተግባራዊ የሚያደርገው ተጠቅመውበታል ለማለት ነው። ከዛ በተረፈ እያንዳንዳችን እኮ የሃይማኖት ፍቅር አለ፣ የራሳችን ይሆነ አንድ አይነት ፍቅር ነው ያለን እንዴ? እያንዳንዳችን ለሃይማኖታችን ያለን ፍቅር የተለያየ መጠን አለ፣ ልክ አለ። አንዱ የሚወደውን ቅድም ሰይጣኑ ሲናገር ሰምታችሁ ከሆነ እመቤቴን ትወዳለች፣ ቤተክርስቲያንን ትወዳለች፣ ቅዱስ ሚካኤልን ትወዳለች። ፍቅር የተለያየ ነው እና ብዙ ብንናገር ሰዓቱ ስለማያበቃን አሳጥራለሁ። ትሑታንን ከፍ ከፍ ያደርጋል፣ ትዕቢተኞችን ግን ምን ያደርጋል? ያዋርዳል። እቺን ስለሚያውቁ ነው። ወንጌልን በስራ እየገለጹ ስለሆነ ደስ አለኝ። በጣም እግዚአብሔርን አመሰገንኩ። በቀደም የሚካኤል ዕለት የእመቤታችንን ዕለት ስናገር እኮ አላፈርኩም። በሙሉ ልብ ነው። ይፈውሱናል፣ አጋንንትን ይገስጹልናል፣ ያስተምሩናል። በሁለት ወገን የተሰጠ ጸጋ ነው ብያለሁ። ዛሬ እኔም ሳላፍር ያሰብኩት የተናገርኩት ስለተፈጸመልኝ እና ይሄ ትልቅ ዋጋ ነው፣ ትልቅ በረከት ነው።
ከእግዚአብሔር ነው የተባረክነው፣ ከእግዚአብሔር ነው በረከት ያገኘነው እና እግዚአብሔር ጸጋውን ለእናንተም ያብዛላችሁ። ወገኑ የዚህ ህዝብ መፈታት እንዴት ያስደስታል! እግዚአብሔር ሲጠራ በምክንያት ነው። እሱም በምክንያት ጠርቶ ይህን የህዝብ መፈታት፣ የህዝብ መፈወስ፣ ከእግዚአብሔር ጋር መታረቅ፣ ጠላት ዲያብሎስ እንዲደነግጥ፣ ሌላም እንዲደነግጥ፣ ይሄ ነው ምስጢሩ፣ ይሄ ነው አገልግሎቱ። 3 ቀን ማለት ለኔ 3 ዓመት ይመስለኛል። ቀኑ እንዴት ያምር፣ እለቱ እንዴት ያምር፣ ሌሊቱ እንዴት ያምር! እንዴት ያለ ያማረ ጊዜ ነው። ክብር ምስጋና ለሱ ይሁን። እግዚአብሔር ዕድሜ ይስጠን ብቻ። አዎ ያስተምሩናል፣ ይመክሩናል፣ ያጠምቁናል፣ ችግር የለም እና ስለዚህ አገልግሎታቸው ይቀጥላል። እግዚአብሔር አምላክ በዕድሜ በጸጋ ይጠብቅልን፣ እሳቸውን ያሰማልን፣ ከመከራ ከመነፍስ ከመከራ ስጋ ይጠብቅልን፣ ሀገራችንን በቸርነቱ ይጠብቅልን፣ በአጋንንት የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ የሞቱትን ነፍሳቸውን ይማርልን። ተለይተን በሕይወት እንድንኖር የእግዚአብሔርን መንገድ የሕይወት መንገድን የሚያስተምሩን እግዚአብሔር በሰጣቸው ጸጋ የሚፈውሱን አጋንንትን የሚገስጹልን መምህራችን መምህር ግርማ ከዚህች ሰዓትና ደቂቃ ጀምሮ ያስተምሩናል። መድረኩን ለመንፈስ ቅዱስና ለመምህር ግርማ እለቃለሁ። በኋላ እግዚአብሔር ክብሩንና ሰማያዊ ነገሩን ሲያበዛለት እስራኤል አለው፣ የልዑል አገልጋይ ማለት ነው። ይህ ሰው በብዙ መንገድ በረከትን ፍለጋ የተጠማ ስለነበረ በረከትን ሲፈልግ ቆይቶ እያታለለም ከወንድሙ እየነጠቀም ተረከዙን ይዞ እያስጨነቀም ገና ከመወለድ ጀምሮ በጣም ኃይለኛና ብርቱ የበረከት ሰው ነበርና የራሱን የበረከት ጥማት ለመፈጸም ሲል የሚያደርጋቸው ጉዞዎች ሁሉ ግማሾቹ ስጋዊ ናቸው፣ ግማሾቹ መንፈሳዊ ናቸው። ነገር ግን አንድ የሆነ ወቅት ላይ ጋብቻውን ሲመሰርት ሊያ የምትባለውን የላባን ልጅ አገባ። አቡነ መርቆሬዎስ ማለቴ ነው። የሶማሊያ ሀገረ ስብከት ሊቀ ጳጳስ የነበሩት ማለት ነው። በነገራችን ላይ በጣም ከመወዳቸው ጳጳሳት ውስጥ የመጀመሪያው ናቸው ብል እኔ ከማውቃቸው ውስጥ በአካል ቀርቤ ቡራኪያቸውን ባላገኝም በጣም የምወዳቸው አባት ናቸው። ምክንያቱም ከውጭ ከመጡት ሲኖዶስ አንድ የሆነ ጊዜ የእስራኤል ሊቀ ጳጳስ ነበሩ። ከእስራኤል ከመጡ በኋላ ወደ ውጭ ያልተመለሱ እሳቸው ናቸው ሲባል ሰምቻለሁ ባልሳሳት። ምክንያቱም አገሬ ላይ ቀርቼ አገሬን ነው ማገልገል ህዝቤን ነው ማገልገል የምፈልገው በሚል ቀሩ። ከመቅረትም በላይ ደግሞ የት ነው የሄዱት? ክርስቲያንና ቤተ ክርስቲያን እየተቃጠለች በነበረችበት ሰዓት ላይ ሶማሌ ሀገረ ስብከት ላይ ሄደው እዛ እሳት ውስጥ ነው የገቡት። አሁን እሳቱ ውስጥ መግባታቸው ብቻም አይደለም፣ እሳቱን አጠፉ። እግዚአብሔር ጸጋ አብሯቸው ነበር። እሳቱን ማጥፋት ብቻም አይደለም፣ የሰው ነፍስ አይመለስ እንጂ ቤተ ክርስቲያኑ በአይን ጥቅሻ ወይም ደግሞ ቅጽበት በሚባል መልኩ ተመልሶ እንዲሰራ ያደረጉ ታላቅ አባት ናቸው። በመቀጠል ደግሞ እንግዲህ እነ ፓስተር ቢኒያም ድረስ በየቤቱ እስከመሄድ ድረስ እነ ምሕረት አብ ጋር በነበረው የዞሩ በሰጡት አገልግሎት እያንዳንዷን ሰዓት ላይ ከአገልግሎት ወደ ኋላ ያላሉ አባት ናቸው። በነገራችን ላይ ተክለ ሰውነታቸውም ትክክለኛ የመናኝና የመነኩሴ እንትን ያለ ነው። ሰውነታቸው ምጥጥ ያለ እንትናቸው ሆዳቸው በቃ የተጣበቀ ነው የሚመስለው አንዳንዴ ሳያቸው እና በጣም በምንኩስና እንትን ያለፉ በጾም በጸሎት በስግደት የተጉ እንደሆነ
ከተክለ ሰውነታቸውም ይታወቃልና እኚህ አባት በጣም ነው የምወዳቸው። የመምህር ግርማ ጉባኤ በጣም በስስት ከሚያዩ ጳጳሳት ውስጥ ከ11 እንደሳቸው ያየሁት የለም። እስራኤል ላይ ቁጥር 22ን በምታዩ ሰዓት ምናልባት ቁጭ ብለው አንደኛ ያለቅሱ ነበር። በሚፈወስ ሰዓት አይናቸውን እየጠረጉ እያለቀሱ አይቻለሁ። ሁለተኛ ደግሞ እንደ ጳጳስ አልነበሩም። አንድ ጳጳስ ያደረጉት ቆብ የጵጵስናውን አልነበረም፣ የምንኩስናውን ነው እንደውም እዛ አገልግሎት ላይ። ሁለተኛ ደግሞ ጥላ ተዘርግቶላቸው ወንበር ቀርቦላቸው አልነበረም እዛ ተቀምጠው የነበሩት መምህር ግርማ በሚፈውሱ ሰዓት እስራኤል ላይ ማለት ነው። እና አገልጋይ ነበሩ ራሳቸው። ፎጣቸውን እዚህ ጋር አድርገው ህዝቡ ሲፈወስ እንደ አስተናጋጅ ነበሩ። አገልጋይ ማለት ያው አስተናጋጅ ማለት ነው። እያስተናገዱ በዚህ ውጣ በዚህ ግባ እያሉ እና በጣም 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 እረኝነትን ያወቁበት አገልግሎትን መንጋን መጠበቅ ያወቁበት አባት በመሆናቸው እሳቸው በጣም ለዚህ ጉባኤ የመጀመሪያም ባይሆኑ በጣም ታላቅ አስተዋጽኦ ያደረጉና በጣም የሚወዱት አባት ናቸውና የመምህር ግርማን እንትን በስስት ከሚጠብቁ ጳጳሳት ውስጥ አንዱ ናቸው ለማለት ነው። ይሄ ሲባል ግን 11 ጳጳሳት እንደው ዝም ብለው ነው እንትን ያሉት ለማለት አይደለም። ባለፈውም እንዳልኩት ከሚቃወሙት ሰዎች ይልቅ የእነዚህን አባቶች ትምህርትና ቡራኬ ወይም ምስክርነት ሲሰጡ ዝም ብለው በቀልድ አይደለም። ምን ያክል ኃላፊነት እንደተሸከሙ በዛው ልክ ደግሞ ለቤተ ክርስቲያን ከማንም በላይ ተቆርቋሪነት እንዳለባቸው እያወቁ ጭምር ነው እንትን የሚሉት። ሌላው ለገንዘብ ብለው ነው ቤተ ክርስቲያን የሚያቀርቧቸው የሚል ወንጀላም አለ። አንዳንድ የቤተ ክርስቲያን አስተዳዳሪዎች ወይም ደግሞ ሊቃነ ጳጳሳት ገንዘብ ፈልገው ነው ማለት ቤተ ክርስቲያኑ ላይ ገንዘብ ጉድለት ባለ ሰዓት ለደሞዝም ይሁን ለምን እሳቸው ሲመጡ ብዙ ገንዘብ ስለሚገኝ ለዛ ነው የሚወስዷቸው ይባላል። ይሄ እግዚአብሔር አምላክ ይመርምረው። እንግዲህ ሰው ሁሉ ቤተ ክርስቲያን ሰው እንዲማር ሰው እንዲድን ነው ትልቁ ዓላማዋ የመጀመሪያው። ግን እዛ ውስጥ ያሉ አገልጋዮች በጾም ሆነው አይደለም ይሄን የሚባለው። ስለዚህ አንድ የቤተ ክርስቲያን አስተዳዳሪ እሳቸውን ሲወስድ ምን አስቦ ነው የሚለውን ክርስቶስ ነው መርማሪው። ምክንያቱም አንደኛ ህዝብ እንዲድን ሊያስቀድም ይችላል። ህዝብ ይዳን ብዬ ነው። ሁለተኛ ገንዘብኛ የምናገኝ ብሎ ሊሆን ይችላል። ቤተ ክርስቲያኑ ልማቱ ይደግት ብሎ ሊሆን ይችላል። አይ ልማቱ እና ገንዘብ ማግኘቱን አስቀድሞ የህዝብ መዳን በሁለተኛነት ነው የሚያየው የሚለው ያንን ነው እግዚአብሔር ይወቀው ያልኩት። ከዛ ውጪ እዛ ሄደው ገንዘብ ለቤተ ክርስቲያን ለልማት ያላሳደጉበት ቤተ ክርስቲያን የለም። በመቀጠል እነዚህ 11 ጳጳሳትን ከሲዲ ፈልጌ ላገኝና ላቅርብ እንጂ የእሳቸው አገልግሎት 100 ምናምን ቤተ ክርስቲያን እንደሆነ አስታውሳለሁ። 100 ምናምን ቤተ ክርስቲያን ላይ 100 ምናምን አስተዳዳሪ አለ፣ የገጠሩን ጨምሮ ማለት ነው። እነዚህ ሁሉ 100 ምናምን የቤተ ክርስቲያን አስተዳዳሪዎች ጠንቋይ ነው ወደ ቤተ ክርስቲያናቸው የወሰዱት በእውነት። እና አንዳንድ አፈጮሌ አፈቀላጤዎች በሚዲያ ይወጡና ይሄን ስም ሲያጠፉ ዝም ብለን መኖራችን አንዳንዴ ጥሩ አልነበረም፣ ትክክል አልነበረም። ለብዙ ሰው መሰናክል ወይም ደግሞ በአገልግሎታቸው ላይ ተጠቃሚ የነበረን ህዝብ ሰይጣን በሌላ ነገር የሚሟገተውና የሚታገለው አንሶት ውዥንበር በመፍጠርና በማጠራጠር እንዲያሰቃየው መፍቀድ መቻል አልነበረም። ትንሽም ቢሆን የመረዳት አቅሙ አለን ብሎ የሚያስብ ሰው ወጥቶ ይሄንን
መልስና እንትን መስጠት ነበረበትና እነዚህ ሊቃነ ጳጳሳት በተለይ አቡነ ሄኖክና አቡነ መርቆሬዎስ በጣም የማከብራቸው በጣም ለዚህ ጉባኤ መጽናት ትጉ የሆኑ አባታችንን መምህር ግርማን ያበረታቱ ሊቃነ ጳጳሳት ናቸው እና ምናልባት ይህንን 11 ጳጳሳት ንግግር ያልኩትን በአንድ እንትን ላይ ስላስቀመጥኩት እዚሁ ዩቲዩብ ቻናል ላይ ታገኙታላችሁ። እዛ ገብታችሁ እንትን ብትሉ በጣም በሚገርም ሁኔታ አገላለጻቸውን የሰጡትን ምስክርነት ቡራኪያቸውን የመምህር ግርማ የሰጧቸውን ሽልማቶች እነዚህን ሁሉ ታገኙበታላችሁ እና ለዚህ ጉባኤ ይሄ ሁሉ ምስክርነት ይሄ ሁሉ ስራ የተሰራበት ጉባኤ ዝም ብሎ ማንም ከመሬት ተነስቶ ይሄን ያክል ልፋትና ስቃይ ያሳለፉን አባት ዋጋ ማሳጣትና የእግዚአብሔር መንፈስ ቅዱስ ማሳዘን በልጅ ሁሉ ዋጋ ያስከፍላል ያልኩት ከዚህ በመነሳት ነውና የግድ ጳጳሳት ስለገቡ አይደለም። ለምሳሌ እኔ እንትን ምለው ሰው መንፈስን ሁሉ መርምሩ ነው አይደል የተባለው። ስመረምር ያገኘሁት ነው። ለምሳሌ አሁን ያቀረብኩት ለብዙ ሰዎች ጥያቄ መልስ ይሆናል ብዬ የማስበው ነገር ስለሆነ በዚህ መነሻነትም ነው ያቀረብኩትና መልስ ይሆናል ብዬ የማስበው ብዥታና ውዥንብር ላለባቸው ሰዎች ማለት ነው እና እግዚአብሔር ጸጋውን ከዚህ በላይ ሰጥቶ እሳቸውን ያቆየልን፣ ወደፊትም ደግሞ ሌሎችን እንደዚህ አይነት ሰዎችን ያስነሳልን። በደፈናው አንዳንድ ትልቅ ሰዎች የምንላቸው ሳይቀር ሰይጣን እኔ ጋር ምን እጣ ፈንታ አለው እኔ እስካልፈቀድኩት ድረስ የሚሉ አሉ። እንደዛ አይደለም፣ በፍጹም አይደለም። ሰው ወድቆ ካልተገኘ ወይም ደግሞ ችግር ውስጥ ካልገባ ሰይጣን የለብኝም ማለት ጥሩም አይደለም። ሌላው ከነሱ ስር የሚማር ድህነት የሚገባውና የሚፈልግ ሰው በዚህ ቃል ላይ ስለሚሰናከል የሚያስተምሩ ሰዎች እንደው በልቦናቸው ሆነው ቢናገሩ ጥሩ ነው። ስለዚህ የማስተማር ጸጋ ያላቸው ሰዎች የመፈወስን ጸጋ ቢፈቅዱ ወይም ደግሞ እንደው ድርሻ ቢሰጡት ጥሩ ነው። እነሱ የሚቃወሙት እኔ በምረዳው መልኩ አንደኛ ህዝቡ ምን ያክል እንደተያዘ አያውቁም፣ ሁለተኛ እርኩሳን መናፍስትን እንደዚህ በጥልቀት አያውቁም። ስለዚህ እነዚህ ሰዎች ናቸው ይሄንን በተለይ በቤቱ የሚኖሩት ናቸው ይሄን ሁሉ ችግር እየፈጠሩ ያሉትና ህዝቡን መመሪ ከለማ ከተቃወመው በቃ በጣም ችግር አለ ማለት ነው። ይሄ ጉባኤ እየተባለ ነው የሄደው እና እነዚህን 11 ሊቃነ ጳጳሳት እዩና ከዛ በኋላ በምክንያት እኒህ ጳጳሳት ማለት ከሌላው ለየት የሚያደርገው ቀረብ ብለው መሰረታቸውን አውቀው ጠይቀዋቸው ጸጋቸው እንዴትና ከየት እንደሆነ መርምረው ኃላፊነት ወስደው ተቆራቋሪነታቸውንም አምነውበት ነው ይሄን ያደረጉትና ይሄንን አጽንኦት ሰጥተን ልናስብበት ይገባል ለማለት ነው። ሌላው ይሄን ጉባኤ የሚቃወሙ ሰዎች በአራት ስቴፕ ነው ማያቸው። እነዚህ 4 ስቴፖች ምንድናቸው? ባለፈው በላይቭ 94 ላይ መምህር ተስፋዬ አበራ ጋብዙኝ እንደተናገርኩት ሁሉ አንደኛ ኔጌቲቭ አሉ፣ ሁለተኛ ዜሮ የምትላቸው አሉ፣ ሶስተኛ ፖዚቲቭ አሉ፣ አራተኛው ፖዚቲቭ ፕላስ የሚባሉ ደግሞ አሉ። ይሄ ምን ለማለት ነው? ለማብራራት ያክል ኔጌቲቭ የሚባሉት ይሄ ጉባኤ እና ፈውስ ትክክል አይደለም ብለው የሚያስቡ ናቸው። ዜሮ የሚባሉት አይ እኔ ቢጠቅመን ባይጠቅመን በቃ እኔ ደጋፊም ተቃዋሚም አይደለሁም የሚመለከተኝ ነገር የለም ብለው የተቀመጡ ናቸው። ያው የፈውሱና የትምህርቱ እንትን ያመለጣቸው ብለን እንለፈው ይሄን። ሌላ ፖዚቲቭ ያልኳቸው ደግሞ
ይሄ ጥሩ ህዝቡን ያስተማረ ጥሩ ነገር ነው እና እኛም እንጠቀምበታለን ብለን በእምነት የተቀረብንና የጉባኤውን ትሩፋት ተጠቃሚ የሆንን ማለት ነው። ሌላ አራተኛው ፖዚቲቭ ፕላስ የሚባለው ግን አብሮ ዋጋ የሚከፍል ደፋ ቀና የሚል የተወሰነም ሰው ቢሆን አለ እና ይሄንን ዋጋ የሚከፍሉ ሰዎች አብረዋቸው ፖዚቲቭ ፕላስ ብዬ የምላቸው ናቸው ማለት ነው እና በዚህ ጉባኤ ዙሪያ ያለ አስተያየት በእነዚህ 4 ስቴፖች ከፋፍዬ ነው ያየሁት ማለት ነው እና ከዚህ መነሻነት ነው ተቃውሞ በርትቶ የምናገኘው። እንደገና ደግሞ አንዳንዴ ደግሞ ዝም ብሎ ይሰነብታል። ለብዙ ዩቲዩበሮች ገቢ ሆነ፣ ብዙ ስም አጥፊዎች እየተጸጸቱ የተመለሱ ግን የሉም ማለት አይደለም። ሲያሳድዱ የነበሩት አሁን ላይ መጥተው ደግሞ ተጠቃሚ የሆኑ አሉ ብዬ ግን በድፍረት ልናገር እችላለሁ እና እግዚአብሔር በዚህ ጉባኤ ላይ እየሰራ ያለውና የሚሰራው ይሄን አይነት ስራ ነው። ወደፊት ደግሞ እሳቸውንም መሰሎቻቸውንም እግዚአብሔር በዚህ ጸጋና እድሜ ቢያቆይልን ቅዱስ ፍቃዱ ይሆንልን። አሜን። ሌላ ልብ ልንለው የሚገባ ነገር ምን አለ መሰላችሁ? አንደኛ እግዚአብሔር ይህንን አድርጎልናልና ልናመሰግን ይገባል። ይህንን ጉባኤ እንድናውቅ አድርጎናልና። ሁለተኛ ራሳችንን እንደ እድለኛ መቁጠር መቻል አለብን። ሶስተኛ የተባልነውን ነገር ሁሉ በህይወት ዘመናችን ቤታችን ላይ የጸሎት ቤት ሰርተን የተባልነውን ነገር ሁሉ ማድረግ አለብን። ሌላው ይህንን ጉባኤ የምንረዳበትን መንገድ ሁሉ የተቻለ አቅም በምን መልኩ እንዴት ማለት ሀሳብ ሼር በማድረግም ራሱ ማለት ነው እና መወጣት መቻል አለብን። ዳር ሆኖ ዝም ብሎ መመልከት ጥሩ አይደለም ለማለት ነው። ከዛ ውጪ ራዕይ ዮሐንስ ምዕራፍ 8 ቁጥር 22 ላይ የሚያምፀው ያምፅ፣ የሚቀደሰው ይቀደስ፣ የሚክደው ይካድ፣ የሚለየው ይለይ ይላል። እግዚአብሔር ከዚህ አይለያችሁ፣ ከአመፅም ይሰውራችሁ፣ ከክህደትም ይመልሳችሁ፣ የጠፋችሁትንም ቢሆን ራሱ ማለት ነው እና የሚያምፀው ያምፅ ነው፣ የሚክደው ይካድ፣ የሚለየው ይለይ። ራሳችንን ግን ይህን ጉባኤ ያሳወቅከኝ አምላኬ ሆይ የመመረጤ ምክንያት ነው፣ አንተን አውቅ ዘንድ የረዳኸኝ መንገድ ነው፣ አመሰግንሃለሁ። ይህንን ጉባኤም ደግሞ ስም ከሚያጠፉና ከሚያዋርዱት ትሰውርልን ዘንድ አገልጋዮቹም ደግሞ በዚህ ሁኔታ ላይ ለተሰለፉት ሁሉ እድሜና ጤና ብርታትን ጽናትን ትሰጥልን ዘንድ እንማጸናለን እየተባለ በጸሎትም ማሰብ አንድ የአቅም ነው። ከዛ ውጪ ይብላ ይለኛ መላከ መንክራት ግርማ ወንድሙና መምህር ተስፋዬ አሁን ይህንን አገልግሎት ተውና የሚበሉት የሚጠጡት ያጣሉ። ይብላይ በየቤቱ ገና የምትድን ነፍስ የምትርመጠመጥ በየቤቱ ሳትድን መቅረቷና ወንጌልን ሳይደርሳት መቅረቷ ያሳዝናል እንጂ እነዚህ ሰዎች የሚጎልባቸው ነገር ምንድን ነው? እና በተለይ በጉባኤው ላይ ጥቅም ያገኛችሁ የተሻለ ህይወት የኖራችሁ እርካታ ላይ ያላችሁ ጠላታችሁን ያወቃችሁ ጠላታችሁን እንዴት እንደምታጠፉ ደግሞ የተማራችሁ እግረ መንገድ ደግሞ የእግዚአብሔርን መንግስት ለመውረስ መንገዱ ራሱ ሆኖ እንደሚሄድ የገባችሁ ሰዎች ሁሉ ዝም አትበሉ እና በእግዚአብሔር ጸጋና ሞገስ የተጠበቅን ሰዎች ነን። ልንኮራ እንጂ ልናፈር ዘወር ልንልም አይገባም እና ብዙ ነገሮችን እንማማራለን። እንዳልኩት ሼር እና ሰብስክራይብ አድርጉት። ኮሜንትም ሰብስክራይብም እያደረጋችሁ ለብዙ ሰዎች መልስ ይሆናል
ብለን ስለሚታሰብ ወይም ደግሞ ሐሳባችሁንና እርዳታችሁን የሐሳብ እርዳታ ማለት ነው እያደረግን ከሰው ጋር እንዲደርስ ብናደርግና እኛም ብንማማር ጥሩ ነው ለማለት ነው። እግዚአብሔር የሰማነውን በሁላችን ያሳድርብን። ሌላ ፕሮግራም ይኖረኛል ስለ ርኩሳን መናፍስት ደግሜ ላለው መምህር ተስፋዬ አበራ ጓደኛዬ መጀመሪያ እኔን አስተምሮኛል ብሎ ምስክርነት የሰጠውንና ይህን መጽሐፍ ለመጻፍ ያበቃኝ እሱ ነው ብሎ በተናገረው መሰረት መምህር ተስፋዬ አበራ የቤተ ክርስቲያን አስተማሪ ከልጅነት እስከ እውቀት ድረስ አስተምሮም ተምሮም ያደገ ከሰንበት ትምህርት ቤት እስከ ታላላቅ አውደ ምሕረት ያስተማረ አሁንም ደግሞ ብዙ ልጆችን ከብዙ ከተበላሸ ሕይወት ውስጥ ያወጣና ከባዕድ አምልኮ ነፃ ያወጣ ተስፋ ከመቁረጥ እግዚአብሔርን ተስፋ ወደ ማድረግ ያደረሰ ጸሎት ቤት እንዲሰሩና ለእግዚአብሔር ክብር እንዲሰግዱ ጠዋትና ማታ ያደረገ ወንድም ይህን መጽሐፍ እንድጽፍ ያደረገኝና ለዚህ ያበቃኝ እሱ ነው ባለው መሰረት ይህንን ልጅ በዚህ እውቀት ደረጃ የነበረንና ያለን ልጅ እኔ የተናገርኩትና እኔ የሰጠሁት እውቀት በዚህ ልክ በዚህ ደረጃ ከጠቀመው ለሌላውማ እንዴት የባሰ አይጠቅም የሚለውን ግምት ውስጥ በማስገባት መጽሐፍ ጻፉ ብሎ ባለኝ መሰረት ያንን መጽሐፌን በተከታታይ ማቅረብበት ዩቲዩብ ነው። ተከታተሉኝ። እግዚአብሔር ከሁላችን ጋር ይኑር። የእግዚአብሔር መንፈስ ቅዱስ አይለየን። በረድኤት በበረከቱ በጸጋው በሞገሱ አይለየን። ለቅዱሳንና ለጻድቃን ለሰማዕታት ለደናግል ለመነኮሳት ለእናታችን ለቅድስት ድንግል ማርያም የገባውን ቃል ኪዳን ሁሉ በእኛ ላይ ያድርግ እላለሁ። ሰላም ሰንብቱልኝ።